مركز اللباب. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن، والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. إن شاء الله كفل سوستن يصوم قات قتل هلد صومن كم يبلاشو مكاكل والاستقاء أي إخراج القيء بالإصبع ونحوه. صومن كم يبلاشو مكاكل ጉሮሮውን በመንካት በጣቱም ይሁን በሆነ ነገር ወደ ላይ ማስታወክ ማለት እንዲያስታውከው ጉሮሮውን እየነካ በጣቱ ማድረግ ይሄ ጾም ያበላሻል። ወይም ለም يرجع منه شيء الى الجوف ወደ ሆዱ ከወጣው ነገር ባይመለስ እንኳን ጾሙ ይበላሽበታል ይሄን በማድረጉ ማለት ነው። ነገር ግን اما من غلبه القيء ولم يبلع منه شيئا فلا يفطر። ነገር ግን በራሱሳ የሚያስታውከው ከሆነ ምንም ነገር አልዋጠም ከዛ ከወጣው ነገር ጾሙ አይበላሽበትም ማለት ነው። ለምሳሌ አሞት ሊሆን ይችላል ወይም መኪና ላይ ጉዞ ላይ ሊያመው ይችላል። በዛ ሰዓት ጾሙ አይበላሽም። ነገር ግን ወደ ውስጥ አልመለሰ ከሆነ ነው። ወደ ውስጥ መልሶ ከዋጠውሳ ከተዋጠ ያበላሻል። ولكن يطهر فمه قبل أن يبلع ريقه። ይሄን ስንል ነገር ግን አፉን ማጽዳት አለበት። ሳይውጥ ምራቁን ማጽዳት ግድ ይለዋል ማለት ነው። قال رسول الله صلى الله عليه وسلم ነብያችን ምን አሉ? من ذرعه القيء أي غلبه وهو صائم فليس عليه قضاء። እንግዲህ ረሱል አለይሂ ሰላቱ ወሰለም ምን አሉ? አንድ ሰው ቢያስታውከው ማለት ነው ጾመኛ ሆኖ ቢያስታውከው ማለት ወደ ላይ ቢለው ማለት ነው ጾመኛ ሆኖ فليس عليه قضاء የለም። ومن استقاء فليقضي። ነገር ግን መጀመሪያ ላይ እንዳልነው ጉሮሮውን እየነካ ወደ ላይ እንዲለው እንዲያስታውከው ካደረገሳ ቀዷ ያውጣ ብለዋል። ስለዚህ ያበላሻል ማለት ነው። رواه الحاكم والأربعة። ስለዚህ በራሱ አሞት ከሆነ አያበላሽም፣ ነክቶ ከሆነሳ ያበላሻል ነው። ሶስተኛ ከሚያበላሹ መካከል ወልጅማዕ ግንኙነት ማድረግ ወኢኽራጁል መንይ ቢልኢስቲምናእ እንደዚሁም የዘር ፈሳሽን በእጁም ይሁን በምንም ነገር ማውጣት አዊል ሙባሸራ ወይ በመነካካትም ይሁን የዘር ፈሳሽ እንዲወጣት ወይም እንዲወጣው ማድረግ በመነካካት ለምሳሌ ወንድና ሴት በሚነካካ ሰዓት የዘር ፈሳሽ ፈሰሳቸው ማለት ነው ጾም ተበላሸ። فإنه مفطر ያስፈጥራል። ነገር ግን وأما خروجه بالنظر ولو كان محرما وبالفكر فهو غير مفطر። ነገር ግን በማየት ከሆነ የዘር ፈሳሽ የፈሰሳቸው በመታየት ምንም ነገር እንደው በማየት ማለት ነው። ማያቱ ሐራም ነው፣ ጅነቢ ማያት አይቻልም። ነገር ግን ሐራም ከመሆኑ ጋር የዘር ፈሳሽ ቢወጣቸው ከማስተንተን ጋር እያስተነተነ ወይ እያስተነተነኝ فهو غير مفطر ይሄ አያስፈጥርም፣ ጾማቸው አያስፈጥርም። ነገር ግን ሐራም ነው፣ ማየት አይቻልም። ይሄን ይሉና ነህ ያስፈጥራሉ ነው። ولما كان وقت الصيام من الفجر حتى المغرب። እንግዲህ የሲያም የጾም ወቅቶች ከሆኑ ከፈጅር ጀምሮ ከሱብህ ፀሐይ እስከምትጠልቅ ድረስ ከሆነ ድንበራቸው ማለት ነው። በዛ መካከል የሚጠቀም ከሆነ ጾሙ ይበላሻልና وجب معرفة طرفي النهار እንግዲህ ግዴታ ይሆናል ማለት ነው። እሱም ምንድነው የቀኑ ጫፍና ማብቂያው የት ነው የሚለውን ማወቅ አለበት። ቀን የሚባለው መቼ ነው የሚጀምረው? የሱብህ ወቅት ሲገባ ማለት ነው። ፀሐይ ትጠልቅ ያልቃል ማለት ነው። ፀሐይ ጥልቅ ስትል ሌቱ ገባ ማለት ነው። على كل مكلف بالصيام በጾም ሙከለፍ በሆነ ሁሉ ላይ ማወቅ ግዴታ ነው ማለት ነው። ምክንያቱ فإن المؤذنين اليوم يغلب عليهم الجهل። አሁን ሰዓት አዛን የሚሉ ሰዎች በጣም ስቶች ላይ ጅህናቸው ትንሽ ገልቧቸዋል፣ አሸንፏቸዋል ይላል። በምንድን بمواقيت الصلاة የሶላት ወቅት በመጠባበቅ فلا يعتمد على الاستوانة التي يديرونها وقت الفجر والمغرب። استوانة ማለት ምንድነው? ወቅትን የሚናገር የሱብሂን ወይም ደግሞ የመግሪብ የሚናገር በሆነ በሱ ኢዕቲማድ
አድርጎ መከተል የለም። እሱን ተገድፎ ለምሳሌ መሄድ የለም። እሱን ተገድፎ ወቅት ገብቷል ብሎ አዛን ማለት የለም። ለምን ራሱ ሸሪዓው ያስቀመጠው አለ። ያንን ነው ወቅቱ መቼ ነው የሚለውን ማወቅ አለበት እንጂ ይቻኮላሉ ሰዎችን ለማሳወቅ እያሉ። ወልፈጅሩ ፈጅር ብሎ ማለት ምን ማለት ነው? هو البياض المعترض بالافق الشرقي እሱ ነጭ የሆነ ነው። ሙዕተሪድ የሆነ ግድም የሆነ የሚዘረጋጋ የሆነ የተዘረጋጋ የሆነ ይመጣል ማለት ነው። በሸርቅ በፀሐይ መውጫ በኩል ላይ የሚወጣ የሆነ ነው ፈጅር ማለት ይሄ ነው። ስለዚህ አንድ ሰው ፈጅር ገብቷል አልገባም ብሎ ለማለት በሸርቅ በፀሐይ መውጫ አካባቢ ማየት አለበት። ያ ነጭ ሆኖ ከሆነ ግድም ሆኖ እየተዘረጋጋ ይመጣል። በዛን ሰዓት ፈገግ ካለ ደርሷል ማለት ነው። በቃ ሱብህ ደርሷል። ወይጀዱ ፊ አወሊሂ መጀመሪያው ላይ ይገኛል ሑምረቱን ኸፊፋ ሙኽተሊጦቱን ቢበያዲሂ ከነጭ ጋር የተደባለቀ የሆነ ትንሽ የሆነ ቀይ የተደባለቀ ይሆናል ማለት ነው። መጀመሪያ ላይ ቀይ ይሆናል። ቀይና ነጭ ትንሽ የተወሰነ ثم بعد حوالي نصف ساعة ትንሽ ከሄደው በኋላ ማለት ነው ሰዓው ትንሽ ተሽተዱ هذه الحمرة ቀይነቱ እየጠና ይመጣል ማለት ነው። فهذا البياض هو الفجر ፈጅር ማለት ያ ነው። ፈንየቱ የጅቡ ኢቃኡሃ ቀብለ ዙሁሪ هذا البياض ኒያን ግዴታ ማስገኘት አለበት። መቼ? ይሄ ነጩ ሳይወጣ ማለት ነው። እሱ ሳይወጣ መጀመሪያ ላይ ኒያን ማስገኘት አለበት። ያ ከወጣ በኋላ ከሆነ የለውም ጾም የለውም ማለት ነው። ስለዚህ ፈጅር ማለት ይህ ነው። ይህን እንጂ ማወቅ ያለበት ያንን ተከትሎ አንድ ሰው እንትን ማለት የለበትም። ምክንያቱም ሊበላሽበት ይችላልና ማለት ነው። غروب الساعة والغروب هو مغيب قرص الشمس كله ፀሐይ ሁሏ መጥለቋ ነው። እንግዲህ غروب ፀሐይ ገባች የምንለው ፀሐይ ጥልቅ ስትል ሁሏም ነገር ተገባ ያው ደርሷል ማለት ነው። فمن أكل بعد الفجر معتقدا أن الفجر لم يطلع فسد صومه ላይ በደንብ አዳምጡ። አንድ ሰው ቢበላ የሚበላው ምንድነው? ፈጅር አልወጣም ብሎ ነበር። ነገር ግን ቢያየው ፈጅር ወጥቷል። ጾሙ ተበላሸ ማለት ነው። ወለዚህ መሆን ቀዷኡ عليه الامساك عن المفطرات باقي النهار የቀሩትን ቀኖች ከሚያስፈጥር ነገር መከለከል አለበት ማለት ነው። ጾሙ ትክክል አልሆነም። እንደዚሁም ቀዷ ግዴታ ይሆንበታል። የቀረውን ቀን መከልከል አለበት። ረመዳን ማለት ትልቅ ነው። ለሁርመቱ መከልከል አለበት ማለት ነው። ግን የሚበላው ገና መስሎት ነበር። ቢያየው ደርሷል ማለት ነው። فإن كان اجتهد فأكل ثم تبين له أنه دخل الفجر لم يأثم مثلا عند سو اجتهاد አድርጎ ከሆነ ተጥናንቶ የበላው ከዛ ግልጽ ሆነ ለለሱ ማለት ሱብሂ ወቅት ገብቷል ወንጀል ላይ አይወርቅም። ያኛው ወንጀል ላይ ይወርቃል። ይሄኛውሳ ኢቲማድ ስላደረገ ኢጅቲሃድ ስላደረገ ወንጀል ላይ አይወርቅም። ግን መከልከልም ቀዷም አለበት። ጾሙ ትክክል አይሆንም ማለት ነው። ካን ያዕተመድ على صياح الديك ለምሳሌ አልሙጀረብ ያስለመደው የሆነ ዲክ የዶሮ ጩኸት እሱን እንትን ብሎ ነበርና ያ ዶሮም ጮኸው ፈጅታ ይወጣ ነበር። በዛ እንትን ብሎ ነበር። በኋላ እንደገና እሱ ለካ ጮኸው ወቅቱ ከገባ በኋላ ነበር። ይሄን ይመስል ማለት ወከዛ ለው አከለ እንደዚሁም ቢበላ ቁበይለ መግሪቢ ቁርስ الشمس ፀሐይ ታትገባ ማለት ነው። ሙዕተቂደን انه قد غربت الشمس ፀሐይ ገብታለች ብሎ ነበር ነገር የሚበላው ثم تبين له خلاف ذلك ነገር ግን የዚህ አግልባጭ ማለት ፀሐዋ አለች ማለት ነው። ፀሐዋ ብቅ አለች فسد صومه ولزمه قضاء هذا اليوم ጾሙ ይበላሻል። የዛ ቀንም ቀዷ አለበት መከልከልም አለበት እስከሚገባ ድረስ። ስለዚህ ጾሙ ውሎ መጠባበቅ አለበት። ዝም ብሎ ቸኩሎ ማፍጠር የለበትም። ወቅቱ ገብቶ አልገባም የሚለውን ማየት አለበት። እንደዚሁም ስሕሩም ላይ ልክ እንደዚሁ ማለት ነው። وأما الذي يأكل بدون عذر قبيل الغروب ምንም ያለ ምን ምክንያት የሚበላ ሰው ማለት ነው ፀሐይ ታጥልቅ فقد أثم በጣም ወንጀለኛ ነው። ይሄ ወንጀል ላይ ይወርቃል። አላህ በቁርአን ምን ይላል?
ثم أتم الصيام إلى الليل ጾማችሁን ሙሉ ሌይል ድረስ። ሌይሉ ማለት ፀሐይ ስትጠልቅ ነው ብለናል። ፀሐይ እስከምትጠልቅ ድረስ አንድ ሰው መጾም አለበት ነው። እዛ ድረስ መከልከል አለበት። ወጉሩቡ ሸምሲ ዓላመቱን ዓላ ዱኹሊ ሌይል የፀሐይ መጥለቋ ይሄ ዓላማ ምልክት ይሆናል ወቅቱ ለመግባቱ ማለት ነው። ወቅቱ ለመግባቱ ይሄ ዓላማ ነው። ወከዛሊከ የጅቡ ዐለል ሙስሊሚ አስቡቱ ፊል ኢስላም እንደዚሁም ግዴታ ይሆናል በሙስሊሙ ላይ ሱቡት መጽናት አለበት በእስልምና ላይ አለደዋም ምን ጊዜ ፊ ረመዷን ወገይሪ በረመዷንም ሆነ በማንኛውም ሰዓት ማለት ነው። ለምን ፈየጅቡ ዐለይህ ተጀኑቡ ልውቁዕ ፊል ኩፍሪ ቢአንዋዒህ ሰላሳ ምክንያቱም አንድ ሰው መጠንቀቅ አለበት። ሶስት አይነት የኩፍሮች ምልክቶች አሉ ማለት በሶስት አይነት ኩፍር ላይ የሚወድቅበት እስልምናውን የሚያበላሽበት የሆኑ አሉ። ከነሱ አንድ ሰው መራቅ አለበት ማለት ነው። እነሱን መራቅ አለበት። ምክንያቱም እነዚህን ነገራቶች ከሶስት አንዱ የሚሰራ ከሆነ ጾሙም ይበላሻል፣ ብዙ ነገር ይበላሽበታል ማለት ነው። ይሄ ነገር እንዳይከሰት ራሱን ማዕቀብ አለበት ብሎ ራሱን መልቀቅ የለበትም። ማንኛውም ሙስሊም የሆነ ሰው መታዓቀብ አለበት፣ መጠበቅ አለበት ይላሉ። አላህ ከእንዲህ አይነት ነገር ይጠብቀን። ጾመው አላህ ዘንድ ቀቡል ታገኙት አላህ ያድርገን። ወአኺሩ ዳዕዋና